ፕሬዝዳንት ኢሳያስ አፈወርቂ አደገኛ እርምጃ እየወሰዱ ነው። ኢሳያስ አሜሪካን ጨምሮ ምዕራባውያንን ከጎናቸው ለማሰለፍ ታክቲካል ጨዋታ ጀምረዋል። ሆኖም ይህ ጨዋታቸውና እርምጃቸው ከአንገት በላይ ነው በሚል እየተወረፈ ነው። ጉዳዩ ላይ አንድ ሰፊ ትንታኔ ወጥቷል። በዝርዝር እናስደምጣቸዋለን። ጄኔራሉ ጠቅላዩን ለማዘናጋት አደገኛ አካሄድ እየተከተሉ ነው። ቀናት በፊት ወደ አዲስ አበባ የመጡት ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ ጋር ቢወያዩ በጎን ደግሞ የህወሓትን አጀንዳ ለማስፈጸም እየተንቀሳቀሱ መሆኑን የሚገልጽ ከባድ መረጃ ወጥቷል። ህወሓት ጄኔራሉን ወደ 4 ኪሎ የላከው ጊዜ ለመግዛትና ለማዘናጋት ሳይሆን እንዳልቀረ ዘገባው አመላክቷል። እንመለስበታለን። በኢትዮጵያ ለሚገኙ ከ1 ሚሊዮን ለሚልቁ ስደተኞች የምግብ እርዳታ ማቅረብ አለመቻሉ ተገለጸ። ይህንን ያሉት የተባበሩት መንግስታት ድርጅትና የኢትዮጵያ መንግስት ናቸው። በጉዳዩ ላይ እንመለስበታለን። አሜሪካ በአይኤስ አሸባሪ ቡድን ላይ ከባድ የተባለለትን ጥቃት ፈጸመች። ጥቃቱ እጅግ ከፍተኛ ነው የተባለ ሲሆን ከ70 በላይ ኢላማዎች መመታታቸው ታውቋል። ትራምፕ በበኩላቸው ቃል በገባሁት መሰረት በገዳይ አሸባሪዎች ላይ የበቀል እርምጃ መውሰዳችንን እንቀጥላለን ብለዋል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ፕሬዝዳንት ኢሳያስ አፈወርቂ አደገኛ እርምጃ እየወሰዱ ነው። ኢሳያስ አሜሪካን ጨምሮ ምዕራባውያንን ከጎናቸው ለማሰለፍ ታክቲካል ጨዋታ ጀምረዋል። ሆኖም ይህ ጨዋታቸውና እርምጃቸው ከአንገት በላይ ነው በሚል እየተወረፈ ነው። ጉዳዩ ላይ አንድ ሰፊ ትንታኔ ወጥቷል። ካለፉት ሳምንታት ወዲህ ፕሬዝዳንት ኢሳያስ አፈወርቂ በግፍ ያሰሯቸውን በርካታ እስረኞች እየፈቱ ነው። ይህ እርምጃቸው ግን ያልተለመደና የኢሳያስን ጥንተ ተፈጥሮ የማያሳይ በመሆኑ ጥርጣሬን አጭሯል። ጉዳዩን በተመለከተ ሆርን ሪቪው ሰፊ ትንታኔ ይዞ ወጥቷል። የኤርትራ መንግስት ላለፉት 18 ዓመታት ያለ ክስና ፍርድ አስሮ ያቆያቸውን 13 እስረኞች በታህሳስ 2025 መፍታቱ የስልጣን ዕድሜውን ለማራዘም የተደረገ ስልታዊ እርምጃ እንጂ እውነተኛ የለውጥ ምልክት አይደለም ሲል አንድ አዲስ ጥናት አስታውቋል። ሳሚያ መሐመድ የተባሉ ተመራማሪ ባወጡት የዝርዝር የትንታኔ ጽሑፍ የኤርትራ ባለስልጣናት የወሰዱት ይህ እርምጃ ዓለም አቀፍ ጫናን ለማለዘብ የታለመ የታክቲክ ጨዋታ መሆኑን አብራርተዋል። ጥናቱ የኤርትራን እርምጃ በላቲን አሜሪካ ሀገራት ከሚታየው የአምባገነኖች ስልት ጋር አነጻጽሮታል። በተለይም የኒካራጋው መሪ ዳንኤል ኦርቴጋና የቬንዙዌላው ኒኮላስ ማዱሮ ዓለም አቀፍ ውግዘት ሲበዛባቸው እስረኞችን እንደ ማስተንፈሻ በመጠቀም እንደሚፈቱ፣ ነገር ግን የጭቆና መዋቅሩን እንደማይነኩት በጥናቱ ተመላክቷል። ኤርትራ የፍታቻቸው 13 እስረኞች በሀገሪቱ ታስረው ከሚገኙትና ከ10 ሺህ በላይ ይሆናሉ ተብለው ከሚገመቱት የህሊና እስረኞች አንጻር ሲታይ በውቅያኖስ ውስጥ እንዳለ ጠብታ መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ መብት ቢሮ እስረኞቹ መለቀቃቸውን በጥንቃቄ የተቀበለው ቢሆንም እርምጃው በቂ እንዳልሆነ አስታውቋል። ተቋሙ በ2001 በፕሬዝዳንት ኢሳያስ አፈወርቂ ላይ ተቃውሞ በማሰማታቸው የታሰሩትን ታዋቂዎችን የጂ11 የፖለቲካ አመራሮችን ጨምሮ ሁሉም እስረኞች ያለ ምንም ቅድመ ሁኔታ እንዲፈቱ ጠይቋል። ተመራማሪዋ ሳሚያ መሐመድ በጽሑፋቸው እንዳሰፈሩት በኤርትራ ነጻ ሚዲያ በታፈነበት፣ የፖለቲካ ብዙሃንነት በጠፋበትና ላልተወሰነ ጊዜ የሚዘልቅ የግዳጅ ወታደራዊ አገልግሎት ባለበት ሁኔታ ጥቂት እስረኞችን መፍታት ትርጉም የለውም። አንድ እስረኛ ከወህኒ ቤት ተፈቶ የሚቀላቀለው ማህበረሰብ ራሱ በጠቅላላ ቁጥጥር ስር ያለ በመሆኑ መላ ሀገሪቱ እንደ አንድ ትልቅ እስር ቤት ትቆጠራለች ሲል ሪፖርቱ የሰብአዊ መብት ቀውሱን ጥልቀት አመላክቷል። ጥናቱ አክሎም እውነተኛ ለውጥ የሚመጣው የፍትህ ተቋማት ሲገነቡ፣ ህገ መንግስታዊ መብቶች ሲከበሩና የዘፈቀደ እስር የሚያስፈጽመው መዋቅር ሲፈርስ ብቻ እንደሆነ አጽንኦት ሰጥቷል። ጄኔራሉ ጠቅላዩን ለማዘናጋት አደገኛ አካሄድ እየተከተሉ ነው። ከቀናት በፊት ወደ አዲስ አበባ የመጡት ጄኔራል ታደሰ ወረደ ከጠቅላይ ሚኒስትር አብይ ጋር ቢወያዩ በጎን ደግሞ የህወሓትን አጀንዳ ለማስፈጸም እየተንቀሳቀሱ መሆኑን የሚገልጽ ከባድ መረጃ ወጥቷል። ህወሓት ጄኔራሉን ወደ 4 ኪሎ የላከው ጊዜ ለመግዛትና ለማዘናጋት ሳይሆን እንዳልቀረ ዘገባው አመላክቷል። ጄኔራል ታደሰ አቋም መያዝ ተስኗቸዋል። ሁለት ቦታ እየረገጡ ነው። አዲስ አበባ ሆነው የሚና
የሚናገሩትና መቀሌ ሆነው የሚያደርጉት ለየቅል ሆኗል። የሰሞኑ እንቅስቃሴያቸውም ይህንኑ አመላክቷል። የህወሓትን ሰዎች አስከትለው የህወሓትን አጀንዳ ይዘው የሄዱት ጄኔራሉ 4 ኪሎ ሆነው አብይን ሲማጸኑ፣ መቀሌ ላይ ደግሞ የበረሃ ጓዶቻቸው አደገኛ ጨዋታ ጀምረዋል። ነሞንጀሪኖ የሚመሩትን ህወሓትን የሚቃወም ሰላማዊ ሰልፍ ሊደረግ ይችላል በሚል ስጋት ከወዲሁ እንቅስቃሴውን ለማምከን ይቻል ዘንድ ክትትል የሚያካሂድ ታማኝ ኃይሎች የሚመሩት የክትትል ስምሪት መሰጠቱ ተሰምቷል። ይህ የተሰማው ህወሓት ከድፍን የትግራይ ዞን አመራር እንዲሁም ከተለያዩ ማህበራትና የህብረተሰብ ተወካዮች ጋር ወቅታዊ የክልሉ ሁኔታን በሚመለከት የሚያካሂደውን የውይይት መድረክ ተጠናክሮ በቀጠለበት ሁኔታ ነው። ከትግራይ የሚወጡ መረጃዎች እንደሚያመላክቱት የህወሓት ኃይል ለጦርነት ዝግጅት ይረዳው ዘንድ ለሰራዊቱ ሰነድ አዘጋጅቶ ለውይይት የበተነ ሲሆን ሰነዱ የፕሮፓጋንዳ ማከናወኛ አጀንዳዎችን ያካተተና ለጦርነት ፍላጎት እንደሌለው የሚነገርለትን ኃይል ለማነሳሳት ነው። በተለይም በመቀሌ ይነሳል የተባለውን ተቃውሞ ለማምከን አስተባባሪ የሚባሉትን አካላት ከማደን ጎን ለጎን ድርድር አትቀበሉ የሚል መመሪያ ለተሰጣቸው የአማራ ታጣቂዎች ትጥቅ የማስታጠቁ ስራ ጎን ለጎን እየተካሄደ ነው። አንድ እግሩ አዲስ አበባ ሆኖ ከፌዴራል መንግስት ብር እንዲሰጠውና የታገደው የኢፈርት የባንክ ሂሳብ እንዲለቀቅ እየተነጋገረ ሲሆን፣ ሌላው የህወሓት እግር በተለያዩ አካባቢዎች ቀብሮ የነበረውን ጸረ ተሽከርካሪ ቦምብና ጸረ ታንክን ጨምሮ በርካታ ከባድ መሳሪያ እያወጣ እንደሆነ በቅርብ የሚከታተሉ ወገኖች እየገለጹ ነው። በሌላ በኩል ደግሞ ጄኔራል ታደሰ ወረደ በትግራይ ላይ የተጣለውን የበጀትና የነዳጅ ገደብ ለማስለቀቅ የቀረበላቸውን ቅድመ ሁኔታ በተመለከተ ከዲፕሎማቶች ጋር መወያየታቸው ታውቋል። ጄኔራሉ ከጠቅላይ ሚኒስትሩ የተሰጣቸውን የቤት ስራ ለማስፈጸም የህወሓትን ይሁንታ የማግኘት ጉዳይ አጠያቂ ሆኗል። በትግራይ ሀገራዊ ምክክርና ምርጫ ማካሄድ አይቻልም ያለው የህወሓት ምክትል ፕሬዝዳንት አማኑኤል አሰፋ በጠቅላይ ሚኒስትሩና በጄኔራሉ ውይይት አልተሳተፉም ተብሏል። ጊዜያዊ አስተዳደሩን ከላይ እስከታች የተቆጣጠረው ህወሓት ህጋዊ የፖለቲካ ሰውነቱ እስካልተመለሰ ድረስ በትግራይ ምርጫ እንደማይኖር መግለጹ ይታወሳል። ፌዴራል መንግስትና በህወሓት ፍትጊያ መካከል አጣብቂኝ ውስጥ የገቡት ጄኔራል ታደሰ ዲፕሎማቲክ ማህበረሰቡ ጣልቃ እንዲገባ ፍላጎት አላቸው። ይሁን እንጂ ዲፕሎማቲክ ማህበረሰቡ በተደጋጋሚ ሞክሮ ያልተሳካለትን የህወሓትና ፌዴራል መንግስት የማቀራረብ ስራ ለማስቀጠል እምብዛም ፍላጎት አላሳየም። ጄኔራል ታደሰና ህወሓት ዓለም አቀፉ ማህበረሰብ ጣልቃ እንዲገባ በተደጋጋሚ ቢጠይቁም እስካሁን ድረስ በተጨባጭ የሰጠው ትኩረት የለም። ጄኔራሉ በዛሬው ዕለት የአዲስ አበባ የዲፕሎማቲክ ማህበረሰብ ውይይት የተቀዛቀዘውን ትኩረት ለመሳብ ጥረት ማድረጋቸው የሚጠበቅ ነው። በኢትዮጵያ ተጠልለው ለሚገኙ ከ1 ሚሊዮን በላይ ለሆኑ ስደተኞች የምግብ እርዳታ ለማቅረብ መቸገራቸውን የተባበሩት መንግስታት ከፍተኛ የስደተኞች ኮሚሽንና የኢትዮጵያ መንግስት አስታውቀዋል። እጃችን ላይ ያለው የምግብ እርዳታ በሳምንታት ጊዜ ውስጥ ተሟጦ ያልቃል ያሉት ተቋማቱ አስቸኳይ ድጋፍ ካልተገኘ በስደተኞች መጠለያ ረሃብ መከሰቱ አይቀርም ብለዋል። በዓለም አቀፍ ደረጃ የእርዳታ ሰጪዎች እጅ በማጠሩ ከ70 በመቶ በላይ ድጋፍ ተቋርጧል ያለው የስደተኞችና ተመላሾች አገልግሎት ነው። ከ1.1 ሚሊዮን በላይ ለሆኑ ስደተኞች እጅ ላይ የቀረው የምግብ እርዳታ በሳምንታት ጊዜ ውስጥ ሙሉ በሙሉ ተሟጦ ያልቃል ሲልም አስጠንቅቋል። ደቡብ ሱዳንና በሱዳን ያለው ግጭት እንዲሁም በሶማሊያ የተከሰተው ድርቅ ወደ ኢትዮጵያ የሚመጡ ስደተኞችን ቁጥር ጨምሮታል ያለው አገልግሎቱ ሰጪ መስሪያ ቤቱ በዛ ላይ ከቅርብ ጊዜ ወዲህ እየታየ ያለው የእርዳታ እጥረት ችግሩ እንዲባባስ አድርጎታል ብሏል። የስደተኞችና ተመላሾች አገልግሎት ከተባበሩት መንግስታት ከፍተኛ የስደተኞች ኮሚሽን፣ የተባበሩት መንግስታት የስደተኞች ኤጀንሲና ከዓለም የምግብ ድርጅት በጋራ ባወጡት መግለጫ በኢትዮጵያ ለስደተኞች እየተሰጠ ያለውን እርዳታ ለማቆም እየተገደድን ነው ሲሉ አስጠንቅቀዋል። ከፍተኛ ቁጥር ያላቸውን ስደተኞችን በማስጠለል ኢትዮጵያ ከአፍሪካ ሁለተኛው ሀገር ነች። ከጎረቤት ሱዳን፣ ደቡብ ሱዳን፣ ሶማሊያና ኤርትራ የመጡ ስደተኞችም ከፍተኛውን ቁጥር እንደሚይዙ ይነገራል። ቁጥራቸውም ከ1.1 ሚሊዮን በላይ ሲሆን ዓለም አቀፍ እርዳታ በእጅጉ በመቀዛቀዙ ለስደተኞች ምግብ የማቅረብ ጉዳይ አሳሳቢ ሁኔታ ላይ መድረሱን ተቋማቱ በመግለጫቸው አክለዋል። ምግብ በጠፋ ቁጥር ስደተኞች ራሳቸውን ለማኖር ሌሎች አማራጮችን እንዲወስዱ ይገደዳሉ በሚል ተቋማቱ አስጠንቅቋል። ጋምቤላ ክልል ከፍተኛ ስደተኛ የተጠለለበት ሲሆን ከዚህን ቀደም በክልሉ ስደተኞች ባጋጠማቸው የምግብ እጥረት ከካምፕ ወጥተው ከአካባቢው ነዋሪ ጋር ግጭት
ውስጥ ገብተው እንደነበር መዘገቡ ይታወሳል። አሜሪካ በሱሪያ በሚገኘው አይኤስ ላይ ከባድ ድብደባ ፈጸመች። አሜሪካ በሱሪያ ውስጥ በሚገኘው የኢስላሚክ ስቴት ቡድን አይኤስ ላይ ከፍተኛ ጥቃት መፈጸሟን ገልጻለች። የአሜሪካ ጦር ኃይል ድብደባውን የፈጸመው አይኤስ በወታደሮቹ ላይ ለፈጸመው ጥቃት ምላሽ ለመስጠት በሚል መሆኑን አስታውቋል። የአሜሪካ ማዕከላዊ ኮማንድ ተዋጊ ጀቶች፣ ሄሊኮፕተሮችና መድፎች በማዕከላዊ ሶሪያ በተለያዩ ቦታዎች የሚገኙ ከ70 በላይ ኢላማዎችን መምታታቸውን አስታውቋል። ከዮርዳኖስ የሚነሱ የጦር አውሮፕላኖች በጥቃቱ ላይ ተሳታፊ ነበሩ ተብሏል። በጥቃቱ የአይኤስ መሰረተ ልማቶችና የጦር መሳሪያ ማከማቻዎች ናቸው የተባሉ ቦታዎች ትኩረት እንደተደረገባቸውና ከ100 በላይ ኢላማዎችን ለይተው የሚመቱ መሳሪያዎችን ጥቅም ላይ መዋላቸው ተነግሯል። ፕሬዝዳንት ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር ታህሳስ 13 በፓልሚራ ከተማ 2 የአሜሪካ ወታደሮችና አንድ አስተርጓሚ የተገደሉበትን የአይኤስ ጥቃት ተከትሎ በቡድኑ ላይ ጠንካራ ይዞታዎች ላይ በጣም ከባድ ጥቃት እየሰነዘርን ነው ብለዋል። በአውሮፓ በአፍሪካና በኢንዶ ፓሲፊክ የሚገኙ የአሜሪካን ወታደራዊ እንቅስቃሴዎች የሚመራው ሴንትኮም በኤክስ ገጹ ላይ ባወጣው መግለጫ ኦፕሬሽን ሃውኬ ስትራይክ አርብ ዕለት ምሽት መጀመሩን አስታውቋል። የሴንትኮም አዛዥ አድሚራል በቀጠናው ውስጥ አሜሪካንንና አጋሮቻችንን ለመጉዳት የሚሞክሩ አሸባሪዎችን ያለማቋረጥ ማሳደዳችንን እንቀጥላለን ብለዋል።